የኦሮሞ ህዝብ የማንነቱ መገለጫ በሆነው የገዳ ስርዓት ጥላ ስር ተጠልሎ ለዘመናት ሲተዳደር ቆይቷል። ህዝቡ በመልክዓ ምድራዊና ሌሎች ጉዳዮች አማካኝነት በተለያዩ ቦታዎች የሚኖር ቢሆንም በገዳ ስርዓት ስር ሆኖ እየተዳደረ ለትውልድም እያሸጋገረ ኖሯል። በተለይም የቦረና ኦሮሞዎች ስርዓቱ ባህሉን ጠብቆ ለትውልድ ይሻገር ዘንድ ከፍተኛ አስተዋጽኦ እንዳበረከቱ ጉዳዩን በቅርበት የሚከታተሉት ያስረዳሉ። ይህንኑ መሰረት በማድረግ ዘንድሮም 72ኛው የቦረና ገዳ ስርዓት ባሊ የማስተላለፍ መርሃ ግብር ይካሄዳል። የመርሃ ግብር ባለፉት ዓመታት ቦረናን በገዳ ሲመሩ የነበሩ አባ ገዳን በሌላ የመተካት ሲሆን ስርዓቱ ላይ ለመታደም በዓለም ዙሪያ ያሉ የቦረና ኦሮሞዎች ይሰባሰባሉ። በዚህ መሰረት ከኬንያ የመጡ እንግዶች አቀባበል ተደርጎላቸዋል። አቀባበል ከተደረገላቸው እንግዶች መካከል የሆኑት በኬንያ የካውንቲ ማርሳቤት አስተዳደር መሐመድ ማህሙድ፣ በኬንያ ምክር ቤት የካውንቲ ማርሳቤት የሴቶች ጉዳዮች ተወካይ ናሆሜ ጅሎ ይገኙበታል። የገዳ ስርዓት በየቦታው ያሉ ኦሮሞዎች እንዲሰባሰቡ እድል የሚፈጥርና ትልቅ የደስታ ስሜትን የሚያላብስ መሆኑን የጠቆሙት እንግዶቹ ከኬንያው ፕሬዝዳንት ዊሊያም ሩቶ መልእክት ይዘው መምጣታቸውን ገልጸዋል። ደስታን ለመካፈል ነው የመጣ ነው። ይህ ደስታ 72ኛው የባሊ ርክክብን መሰረት አድርጎ የሚገኝ ደስታ ነው። ፕሬዝዳንታችን ዊሊያም ሩቶ ሰላምታ አደርሳችሁ ዘንድ መልእክት ልከዋል። በመንገዳችን ሁሉ ደስተኞች ነን። እኛ በጣም ደስተኞች ነን። ባህላችንን ለማየት በመምጣታችን ደስተኞች ነን። ባህል ሲኖርንና ስናጠናክረው ያስደስተናል። ባህላችን ነው የሚያሰባስበን። እኛ ደማችን አንድ ነው። እኛም ባህላችንን አጥብቀን ይዘናል። ይህን በማድረጋችን በጣም ደስተኞች ነን። የኦሮሞ ህዝብ በተለያዩ ጉዳዮች የተለያዩ አካባቢዎች የሚኖር ቢሆንም በባህልና እሴቱ አንድ ነው ያሉት እንግዶቹ የኬንያና ኢትዮጵያ ኦሮሞዎች በድንበር ቢለያዩም በገዳ ስርዓት በአንድነት የሚተዳደሩ መሆኑን ተናግረዋል። ዱንያ ከሳቱ ዮፍ ገርፈት ጅራት ባለም የትኛውም አካባቢ የሚኖር ቦረና በገዳ ስርዓት ስር ነው የሚተዳደረው። የቦረና አባ ገዳም ሆነ ባህል አንድ ነው። እኛ የኬንያ ህዝቦችም ከዚህ ደስታ አንቀርም ብለን እዚህ ተገኝተናል። የኬንያና የኢትዮጵያ ኦሮሞ መካከል ድንበር አለ እንጂ አንድ ነን። እዛ ድርቅ ሲሆን ወደዚህ እንመጣለን፣ እዚህ ድርቅ ሲሆን ደግሞ ወደዛ እንሄዳለን። አባንጋዳ ኬንያ ታኩማ የኛ አባገዳ አንድ ነው። የኢትዮጵያና የኬንያ አባገዳ አንድ ነው። ቦረና ድንበር ስለሌለው መጥተናል። እኛ አንድ ነን። ባህላችንን ማጠናከርና ግንኙነታችንን ማጠናከር ይኖርብናል። በትምህርት በስራ እኛ ወደዚህ እናንተም ወደዚያው ትሄዳላችሁ፣ እኛም እንመጣለን። በሀገራችን ውስጥ ነው ያለነው። በዚህም እንደሰታለን። የኢትዮጵያና ኬንያ ኦሮሞዎች ግንኙነት አንድነትን በማጠናከር ሰላምና ልማት እንዲጸና የሚያስችል ነው ብለዋል። ዋልትሩፋንሲ ኡማት ኻና የዚህ ህዝብ ግንኙነት ብዙ ነገር የሚያስተምረንና ጠቃሚ ነው። አንድነትና ሰላምን ለማጠናከር ይረዳል። የቦረና ዞን አስተዳደር አቶ አብዱል ሰላም ዋሪዮ የገዳ ስርዓት የኦሮሞን ህዝብ ግንኙነት በማጠናከር የጋራ ልማትን እውን ለማድረግ እንደሚረዳ ገልጸው በሁለቱ ሀገራት የሚኖሩ የኦሮሞ ህዝቦች አንድነታቸውን ለማጠናከር ያከናወኑ ያሉት ስራዎች አበረታች መሆኑን ተናግረዋል። ሉሌናካ ኡመታ ኢትዮጵያት እኛ እንደ ኢትዮጵያ ከዛም እንደ ቦረና አስተዳደር ድንበር ቢኖረንም የቦረና ህዝብ እዚህም ኬንያም የሚኖሩት ሁሉም አንድ ናቸው። የህዝቦችን አንድነት ለማጠናከር እየተሰሩ ያሉ ስራዎች መልካም ናቸው። ዛሬ የመጣው ልዑክ ገዳ አንድነትን እንደሚያመላክት ሰላም እንደሆነና ግንኙነትን እንደሚያጠናክር ያሳያል ማለት ነው።